ሰላም ቤተሰብ እንዴት ናችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ሌሊት ነው ኦልሬዲ ብቻ ቤት አልነበርኩም እና አሁን ተመልሻለሁ። በዛ ላይ ደግሞ ማለት ነው በጠዋቱ ቤት ስለመውጣ አይመቸኝም ነገም ለመስራት በጣም ብዙዎቻችሁ እየጠየቃችሁኝ ስለሆነ ጥያቄ ነው ልመልስ የመጣሁት። እንዲሁም ደግሞ ዛሬ ብሩክ የተገኘበት ቤት እጅግ በጣም የወደድኩት ያከበርኩት ልጅ ነው። ምክንያቱም አይታችኋል፣ ለሁለታቸው ነው ጊፍት ይዞ የመጣው። በዛ ላይ ደግሞ እንድትታረቁልኝ እፈልጋለሁ፣ ፕሮሚስ እንድትገባልኝ ቃል ግባልኝ ብሎ ነው ብሩኬን እንግዲህ እስኪያወዛግበው ድረስ እና ብሩክ ምንድን ነው ያለው? ሁላችሁም ጸልዩልን። ጸሎት በነገራችሁ ላይ ከብዙ ነገር ይከላከላል። ማለት የሰው አይን መጥፎ ነው፣ በየትኛውም ነገር እጅግ በጣም ከባድ ነው እና ጸሎት አድርጉላቸው፣ ዱዓ አድርጓላቸው። ማለት ይህ ለፍቅራቸው መለየት አላለመለየት ለሚባለው ነገር አይደለም፣ ምንም መለየት የሚባል ነገር ስለሌለው ማለት ነው። እና ደግሞ ጠዋት ላይ እነሱን ከልብ የወደዳችሁ ታድላችሁ ባልኩት ደግሞ የምን ታድለን ነው ልባችን ምናምን እያላችሁም የነበራችሁ አላችሁና ልባችሁ እንዳታጡት ባይዘወይ በአንዳንድ ነገሮች በአንዳንድ ስህተት በሆነ ቅስፈት ልባችን አንዴ ካጣ ነው። ምክንያቱም ሁሉም ሰው ንጹህ ሰው ነው የተፈጠረው። ማለት ክፉ ሰው ነው የተፈጠረ የለም፣ ተጠራጣሪ ነው የተፈጠረ የለም ምናምን ነገር። ግን የሰው ልጅ የሆነ ጊዜ ላይ ወደ ሆነ ፓርት የሚቀየረው በሚያጋጥመው ነገር ነው። ገባችሁ ምላችሁ? የሰው ልጅ ክፉ ሊሆን የሚችለው ባጋጠማቸው ህይወት አጋጣሚ ነው። ተጠራጣሪ የሚሆኑ እንደዛው ማለት ነው። ስለዚህ እንትን አትበሉ ማለት ልባችሁን ላለማጣት ሞክሩ። ንጹህ ልብ ማግኘት ከባድ ነው በዚህ ዘመን ላይ ማለት ነው እና እንግዲህ ወንድማችን ብሩክ ምንድነው ቤተሰብ 10K ያስገብተን እናስደንግጠው ነበር ያለው። ግን ከ10K አልፎ ቅድም ሳየው 12,000 ምናምን ገብቶ ነበረ ስለሚገባው ማለት ነው። አንዳንድ ሰዎች ቢሆኑ የሆነ ታይም ላይ ይቅርታ አድርጉልኝና ተንኮል ላስተምራችሁ ሳይሆን የሆነ ጊዜ የሆነ ብሩክ ይዞት የመጣው ልጅ አንድ ልጅ ነው፣ ስሙን ባላውቀውም ብቻ ብዙ ልጆች ይዞ መጣው ያውቃል። ግን አንዱ ልጅ ሰብስክራይብ አላደረኩትም ምክንያቱም ልክ ሁለታቸው ተጣልተው ነበር በዛ ታይም ራሱ ማለት ነው። እና እሱ የመጣው ምንድን ነው የሆነ በቃ ዝም ብሎ ቻናል እንዲከፈትለት አይነት ነገር ነው። ገባችሁ? አንዳንዴ የሆነ አጋጣሚን አግኝታችሁ ስግብግብነት ቫይራል እንዲወጣላችሁ ሰብስክራይብ ለማግኘት ምናምን ነገር የሚደረግ ነገር። ይሄ ልጅ ግን ምንድን ነው ኦልሬዲ ሰብስክራይብ ማግኘት ይፈልጋል፣ ቫይራል እንዲወጣለት ይፈልጋል። ግን ያ ነገሩ እንዴት ነው? በምንድን ነው ያመጣው? በመልካም ነገር ነው ማለት ሁለታቸውን የመለያየት ሳይሆን ሁለታቸው ባንዴ መሆን። እንዲሁም ደግሞ ምክሮቹን ሰምታችኋል። ስለዚህ እንዲሁም ደግሞ ብሩኬ ትናንትም ሲናገር ዛሬም ሲናገር ከእያንዳንዱ ቪዲዮ የቅምጥሌን ስም ሳይጠራ የቀረበት ጊዜ የለም። በቃ የስኬቴ ቁልፍ ነች ነው የሚለው ሁሌም ቢሆን። ከዚህ በፊት ራሱ ካስታውሳችሁ ቅምጥሌም የስኬቴ ቁልፍ ነህ፣ ቁልፌን ለማንም አልሰጥም ብለዋለች። ብሩኬም እንደዛው ማለት በአንድ ቀን ነው አንድ ቃል የተጠቀሙት። ገባቸው እና ደግሞ እኔ እኮ ተቸገርኩኝ። ወይኔ ጉዴ በጣም ብርድ አለ እና ደግሞ በቃ ስስቅ ያስለኛል። ምን ላደርግ? አረ በሽታ ምንድን ነው እንዴ? ሊደፋኝ ነው እንዲህ መሆኑ የፈጣሪ ያለ። እኔ እግዚአብሔርን ጉንፋን አሞኛ ቃል ምናምን ጉንፋን በቃ በአጠቃላይ ዘመዴ ነው። ግን የአሁኑ በቃ ይብሳል። በዛ ላይ ብርድ ስለሆነ መሰለኝ ብርዱን ደግሞ አልቻልነውም። የሆነ ደራርበን ለበስን ግን ማፊ ፋይዳ እና ምን ልላችሁ ፈልጌ ነው፣ በጣም ብዙዎቻችሁ ብሩክ ወደ ውጭ ሀገር ሊሄድ ነው እያላችሁ ነው። ቲክታክ ላይም ኢንስታግራም ላይም እየጻፋችሁልኝ ነው፣ ኮሜንት ላይም እየጻፋችሁልኝ ነው። ትናንት ነው የተጀመረው ነገር። ብሩክ ወደ ውጭ ሀገር ሊሄድ ነው መሰለኝ ነበር ትናንት እየተባለ የነበረው እና ዛሬ ደግሞ በጣም ብዙ ፓርት ላይ እንደዛ እያላችሁ ነው። ቲክታክ ላይ እየተወራ ያለውን ነገር እኔ አሁን ቢዚ ሲሆን ምናምን አለ የሚሆነ ነገር እና እያየሁኝ አይደለም። ግን ምንድን ነው መሰላችሁ አይከንት ግን እየገባኝ ያለው ነው ነገር ግራ እየተጋባሁት ያለሁት ነገር። በመጀመሪያ ደረጃ ሁሉም ሰው የሆነ ለሚወደው ለሚያከብረው ለሁሉም ቤተሰብ ያደረገው ነገር አለ። እኔ ይቅርታ አድርጉልኝና ይህንን ስላችሁ ምናልባት ለወደፊት ሀብታም ልሆን እችላለሁ፣ የሆነ ነገር ላደርግ እችላለሁ፣ ለቤተሰብም ለራሴም የሆነ ነገር ላደርግ እችላለሁ። ግን ያን ነገር መጥቼ ማውራት አልፈልግም። ይሄ የራሴ ማንነት ነው። ከዚህ በፊትም ብዙ ነገሮችን ያደረግኳቸው ነገሮች አሉ። ግን ያን ነገር መጥቼ እዚህ ጋር ማላወራ ምናምን ነገር አይደለም። እዚህ ጋር ላወራ ጀስት ለጓደኞች ራሱ ላልናገር እችላለሁኝ። ለእህቴም ለወንድሜም ለእናቴም ለአባቴም የማደርገውን ነገር ማለት ነው አድርጋለሁም። ግን ወደፊትም አደርጋለሁ። ለእኔ ለራሴ ማድረጋለሁ፣ ወደፊትም አድርጋለሁ። እና እነዛን ነገሮች
ምንም አይነት ፌመስ ልሆን እችላለሁ፣ ምንም አይነት ቫይራል ልወጣ እችላለሁ ምናምን፣ ግን በህይወቴ የሚፈጠሩትን እንትኖች የምናገር ሰው አይደለሁም፣ አላደርገውም። ምክንያቱም እሱን ነገር ምናልባት በፊት ለፍላፊ ወይ ደግሞ ምንም ነገር አይቀርሽ ነገር ማወራ ልጅ ነበርኩኝ። ያኔ ምናልባት ይህ ሶሻል ሚዲያ ምናምን ላይ የለውም፣ ግን ኖርማል እንደዚህ ነገር ምናምን እና በእህቴ ተመክሬ ነው ከዛ ነገር የተቆጠብኩት ማለት ነው። እናት የሆነች ማለት ብዙ እህቶች አሉኝ፣ ግን የእህትነትን ኃላፊነት የእናትነትን ኃላፊነት የወሰደች ደግሞ ምርጥዬት አለች። ምናልባት ወደ ሶሻል ሚዲያ ካመጣኋት ታውቋታላችሁ፣ ካላመጣኋት ደግሞ ዝም ብላችሁ በዚሁ እውቋት ማለት ነው። እና እሷ በመከረች ማለት ባሳለፈቻቸው ህይወቶች ምናምን ነገር በተመከርኩት እኔ ደግሞ ጋፕ ብያለሁ ማለት ነው። ምን ልላችሁ ፈልጌ መሰላችሁ? እና ደግሞ ካየሁት ነገር ነው ሰሞኑን እንግዲህ ብሩኬ እያደረገ ባለው ነገር ለእናቱ ቤት፣ ለቅምጥሌ ቤት፣ ለወንድሙ ሀብ ደግሞ መኪና ባደረገው እንትን በጣም ሰው አይን ገባና በጣም ብዙ ሰዎች እየተንጠለጠሉ ነው። 666 እያላችሁ ነው። እኔ የምለው የሰው ልጅ ሲለወጥ የተሻለ ደረጃ ላይ ሲደርስ 666 እያላችሁ የምትንጠለጠሉት አንደኛ 666 እንኳን ቢሆን አይመለከታችሁም። ሲቀጥል ደግሞ ብሩኬ በእምነቱ የማይደራደር በእምነቱ አንድም ቀን የማልጠራጠርበት የመብርሃን ልጅ ነው። ምርጥ ኦርቶዶክስ ነው። ምርጥ ማለት ነው። በጣም ጀግና እመቤቴን በጣም ኮራበታለሁ። በዚህ አይደለም ሌላ እምነት እንደዚህ የሚባል ቀርቶ ማለት ነው። አንደኛ ጌመር ነው ማለት በየጊዜው እንደዚህ ጌም ላይ ምናምን ቲክታክ ላይ ቁጭ ብለው ሳይሆን ታውቃላችሁ፣ አልፎ አልፎ የቀጠሮ ጌሞች ይጫወታል። ኖርማል እንደዚህ እንኳን ሲገባ ምናምን ቀኑን ሙሉ ላይቭ ላይ ተጎልተው የሚሉትን ያክል ሳይጎለት ነው። ገባችሁ? ሁሉ ሰው ላይቭ ላይ ነው ተቀምጦ የሚለው ምናምን። ላይቭ ላይ ስለተቀመጣችሁ ብቻ አይደለም ገቢ የሚገኘው። ገባችሁ? ግን ላይቭ በሰከንድ በገባት ሰከንድ የሚያገኛት ነገር አለች። ቅድምም ተናግሬያለሁ። ያገኘውን ገቢ ደግሞ የማይንዘላዘል ልጅ ነው። ገባችሁ አይደለ? ስለዚህ የራሱ የሆነ ነገር አለው። ስለዚህ ይሄ ልጅ የተሻለ ደረጃ ላይ ወንድሙ አይዞ ብሎ ደገፍ ስላደረገ፣ እናቱን ደገፍ ስላደረገ፣ ፍቅሩን እኔ ያለውልሽ እኔ ላንቺ ብዙ ነገር ሆናለሁ ብሎ ይህን ነገር ስላደረገ፣ በዛ ላይ ደግሞ የስኬቱ ቁልፍ የሆነችውን ቅምጥሌን ስላስደሰተ ሌላ ዓለም ውስጥ ገብታችኋል። እርምቧ ትላላችሁ። እየየየየየየየየው እለለለለለ ዋት ምን ይሼ ነው እንዴ? ብሩኬ እኮ ተናገረ። ከዚህ በኋላ ለራሴ እኖራለሁ፣ ለራሴ የፈለግኩትን ነገር አደርጋለሁ። አሁን ላይ ማለት ሲፈልግ የነበረው በጣም የብዙ ሰዎች ህይወት ነው። በነገራችሁ ላይ አንዳንድ ሰዎች መጀመሪያ ስራ ሲጀምሩ ለከሌ እንደዚህ ያደርጋሉ ለእንትና እንደዚህ ያደርጋሉ ብሎ እንትን ይላሉ አይደለ? ከዛ ያን ነገር አድርገው ነው ከዛ በኋላ ወደ ራሳቸው የሚዞሩት። የብዙ ሰው ህይወት ነው የምላቸው። አንዳንድ ሰዎች ግን ራሳችን ቀና አድርገን ነው ከዛ በኋላ ከኋላ ያለውን የምናነሳው እንላለን አይደል? ያ ነገር ነው ያለውና በእንደዚህ አይነት ነገር ልትጠራጥሩትም ምንም ልትሉት አትችሉ በጭራሽ ማለት ነው። ምክንያቱም ብሩኬ ኦርቶዶክስና ኦርቶዶክስ ነው። በጣም ጀግና ልጅ ነው። በእምነቱ እንደዚህ የሚባል ልጅ አይደለም። ተግባባን። በጣም በብዙ ነገር እመሰክርለታለሁ። እና የሰው ልጅ ሲሻሻልና የተሻለ ደረጃ ላይ ሲደርስ አቃቂር የማታወጡት ጉድ የለም። በቃ በጣም ብዙ ነገር ነው የምታወሩትና ሊደብራችሁ ይገባል። ይደብራል። እና ወደ ውጭ ሀገር ሊሄድ ነው እንደዚህ ነው እንደዛ ነው አለ ብሩኬ አለ። እዚህ በፊትም ደጋግሜ ነገርኳቸው። ብሩኬ መጥቶ እኔ ውጭ ሀገር ሊሄድ ነው ካለ በቃ ብሩኬ ተናግሯል፣ አምነዋለሁ። እንደውም አንዳንዴ ቢናገር ራሱ ማላምነው ፓርት አለ። ቅምጥሌም እንደዚህ ብላ ካወራች ኦኬ ቅምጥሌ ተናግራለች፣ አምናታለሁ። እንዲሁም ብላ ደግሞ ማላምናት ፓርት አለ። ተግባባ እንጂ እሱ ባላወራው ያልተጻፈ እያነበባችሁ ዝም ብላችሁ በይምሰል በግምት እየመታችሁ የሰውን ህይወት ባታመሰቃቅሉ ምን ይመስላችኋል? የሰው ልጅ የተሻለ ነገር ላይ ያደረገ ማለት ወደ ውጭ ሀገር መሄድ አለበት ማለት ነው እንዴ? እግዚአብሔርን እንደ ቀልድም በጣም ብዙ ቀላጅ ልጆች አላችሁ። ይመቻችሁ። ይሄ ተረብ ምናምን ነገር እስከ ኖርማል ያኔ ሶሻል ሚዲያ ላይ ያለ ነው፣ ፐብሊክ ላይ ነው ምናምን ነገር። ግን ይሄ ተሳዳቢዎች ምናምን የሰው ልጅ የምታንቋሽሹ ሰዎች በጣም ነው የምትደብሩት እንዴ። ነገ በእኔ በሉ በእጃችሁ የእጃችሁን ታገኛላችሁ። በነገራችሁ ላይ ኧረ እመቤቴን ብሩክ አለማየሁ በቃ ቀብር ያለ ኧረ ምን ልበላችሁ። በቃ ይመች በቃ እሪያስ ብሎ በቃ እሪያስ ባለው ማንም ሰው ቢሰድበው ቢለው ማንንም ሳይሰማ ከንግስቱ ጋር ፏ ብሎ እየኖረ ነው። ገባችሁ? ቅምጥሌ ደግሞ ማለት ነው እናንተ ምናልባት እንዲህ ብሎ በምትሉት እንትን የሆነ ከሱ ጋር ያላት ነገር እንትን የሚል ምናምን እየመሰላችሁ ነው አይደለም። በጣም ነው የምትወደው፣ በጣም ነው የምታፈቅረው። የወደፊት ምኞቷ ነው። በጣም የምትወደው የምታከብረው ባህሏ ነው። ከሱ በምንም ነገር ፍቅሯ እንዲቀንስ ልታደርጉ አትችሉም። ከሱ እንዲረግ ልታደርጉ አትችሉም። ምንም የምታደርጉት ነገር የለም። ገባችሁ?
እንዲሁም ደግሞ በቃ ብሩኬ ከሷ እንዲርቅ የሆነ ነገር አይመጣም። ደስ አይልም። በቃ ፍቅርና ይሄ ተከታይነትን ምናምን አስተያየት መስጠትንና ትችትን እየለየን ብንሄድ ምን ይመስላችሁ? እያቸው እስኪ አያምሩ? በስመ አብ ቅምጥሌ እኮ በእናታችሁ የዚህ ሰሙን ደግሞ ማለት ነው ሹሩባ የተሰራች ጊዜ በስመ አብ ልብስ በቃ አንድ ሽቅርቅር ነበረ። በቃ እንዴት ነው እንዴት እኮ እንዳማረባት በመቤት። ከዛ ደግሞ ቅብጥ በቃ ቤት ምግብ እየሰሩ ነበረ ምናምን ነገር ያበደ ማለት ነው። እና ወደፊትም እንደዚህ ያበደ ህይወት እንደምትኖሩ የልጅ ሁላ እንደምታየው እንግዲህ ወንድማችንም ተናግሯል። ስለዚህ ዋቅዳ ዋመልስ ነው የሚባለው ወይስ ምንድን ነው? ውሃ ቢወቅጡት እምቡጭ የሆነ ነገር ነው እያየው ያለሁት ማለት ነው። ስለዚህ ወንድምን ማስደሰት፣ ሰርፕራይዝ ማድረግ፣ ሚስትን ሰርፕራይዝ ማድረግ፣ እናትን ሰርፕራይዝ ማድረግ ካበሳጫችሁ እድሜ ልካችሁን ተበሳጩ። ምንም ማለት አልችልም። ምክንያቱም ሁሉም ሰው ቢኖረውና ቢያድለው ወንድሙን ሰርፕራይዝ ከማድረግ ወንድሙን ከማስደሰት ወደኋላ አይልም። እኔ ቀን በቀን ወንድሞቼን ሰርፕራይዝ ባደርጋቸው የሆነ በቃ የሚፈልጉትን ነገር ባደርግላቸው ምናምን ወደ ኋላ አልልም። ተግባባን። ግን እንዳልኳችሁ ከእህቴ ምክር በላይ ደግሞ የገባኝና የተረዳሁት ነገር ቢኖር በብሩኬ አሁን በሰሞኑ በተፈጠረው ነገር በስመ አብ ወወልድ ወመንፈስ ቅዱስ ሰው ለካ በጣም ብዙ ዩቱበሮች እኮ ብዙ ነገር ያደርጋሉ። ነግራችኋለሁ። ብዙ ነገሮች ይገዛሉ፣ ብዙ ነገሮች ያደርጋሉ። ግን ያን ሁሉ መጠዋወሩ አይናገሩም። ምክንያቱም ይህንን ህዝብ ምላሱን ስለማይችሉት የሰው አይኑ ስለማይችሉት አይኑ የሰው አይን ወንዝ ያደርቃል ነው በዛፍ ያደርቃል ነው የሚባለው። ያ ነገር ስላለ ለዛ ነው ለካ ሁሉም ሰው በህይወቱ እያጋጠመው ያለውን ነገር ወይ ደግሞ እያገኘው ያለውን ነገር ምናምን ነገር የማይናገረው ማለት ነው። ሁሉም ሰው እውነቱን አይናገርም ሲጀመር። በጣም ብዙ ዩቱበር ብዙ ነገር ያደርጋሉ ምናምን ነገር በጣም የሌለ ያበደ ነገር አላቸው፣ ግን ትንፍሽ ነው ማይሉት። አንዳንዶች እንደውም አንድ ሁለት ሰዎች ልንገራችሁ ህይወታቸው የሚኖሩት ሌላ ታሪክ ነው፣ ግን መጠው የሚሰሩት ምናምን ነገር ሌላ ነገር። ገባችሁ? ያ ማለት የሆነ ሌላ ታሪክ። በቃ ህዝቡ የገባኝ ነገር እኛ ግን ማለት ነው ለምንድን ነው ግን ሰው ሲጀገር ስናይ እንላለን ወይ ሲያሳዝን እናግዘው ወይ ምንድን ነው ምናምን ነገር አሳዘነኝ ምናምን ነገር። ከዛስ እንደዚህ የተሻለ ደረጃ ላይ ሲደርስ የተሻለ ነገር ሲያገኝስ ዘራፍ እንዴት እንደዚህ ያደረገ ምንድን ነው? የሴት ብር እየበላ ነው እንደዚህ፣ የውጭ ሀገር እንደዚህ እያደረገ ነው ምናምን እንደዚህ ነው ምናምን 666 ነው። ዋትሳፕን ምንድነው ችግራችሁ? እንዴ እኔ እኮ ግርም ነው የሚል እግዚአብሔርን ስማ ወልድ መስቀዱስ እና ማይሆን ነገር ነው። ስለዚህ ቅምጥሌ ለብሩኬ የስኬቱ ቁልፍ ነች። ብሩኬ ለቅምጥሌ የስኬቷ ቁልፍ ነው። ሁለታቸውም የየራሳቸውን አላማ ያላቸው ልጆች ናቸው። ብሩኬም ገና ትልቅ ደረጃ ላይ ይደርሳል። ቅምጥሌም ደግሞ ትምህርቷንም ተምራ ጨርሳ ደግሞ በቃ ያበደ የተሻለ ደረጃ ላይ ደርሳ ደግሞ እንደሚያሳዩን ባለሙሉ ተስፋ ነኝ። እሱን አብረን የምናየው ይሆናል። ገና አብረው አርጅተው ምናምን እንደዚህ ምርኩዝ ይዘው ማለት ነው። ሁለታቸውም እንደዚህ ሽበታቸው ቡን ብሎ ቡቡይ እያለች ቅምጥሌ እንደዚህ ምናምን ከዛ ብሩኬ ደግሞ ቅመሜ እያለ ምናምን ማለት ነው። እንደዚህ ሲያረጁ አይታችኋል አይደል? ሲያወሩ እንደዚህ የተንቀጠቀጡ ነው የሚያወሩ ሰዎች። ደስታ ነው ማያቸው። እናንተ አይዲዮ የላችሁ። እኔ በቃ እነዚህን ሁለት ልጆች እመቤቴን ነው ብላችሁ እንደዚህ እምስላቸው እኔ ባይምሮይ ማለት ነው። በቃ ሲጋቡ ስላቸዋለሁ። ከዛ በኋላ ቤት ሲቀመጡ ምን እንደሚያደርጉ አስባለሁ። የምሬን እኮ ነው የምላቸው። አንዳንዴ ማለት ነው መውደድ ግንጅ ላይ ያደርጋል። እና ከዛ ሲወልዱ ልጆች ጋር ያላቸው ቀረቤታ ምናምን ኤቭሪቲንግ ነው የማስበው። እና አንዳንዴ አራሙ ብንሆንሽ ነው ምናምን እላለሁ ማለት ነው። እና በቃ በህይወታችሁ ፈተናዎች ሲመጡ እንደዚህ አይነት ትችቶች ሲመጡ ምናምን ኦቨር አፕ ልትሄዱ ነው፣ ከፍታ ልታገኙ ነው። እና በይውላችሁ ሰው ተችቷችሁም ይሁን አክብሯችሁም ይሁን ወዷችሁም ይሁን ሶሻል ሚዲያውን እንድትቆጣጠሩ ከሆናችሁ በቃ ቢግ ሪስፔክት። ምክንያቱም እናንተ ሰው በቃ በጣም እናንተን እያሰበ ነው ማለት ነው። ተግባባን። ስለዚህ እየሰደባችኋቸውም ይሁን እየወደዳችኋቸውም ይሁን ፏ ይበሉ። ነገ ምናልባት ሁለታቸው በአንድ ላይ ፏ ብሎ ይመጣሉ ብዬ አስባለሁኝ። ምክንያቱም ቅምጥሌም እንግዲህ እረፍት ላይ ነች። እንዳያችሁት ብሩኬ ነው ሁለቱም ላይ እየተገኘ ያለው ወይ ደግሞ የተገኘው። ምክንያቱም ቅምጥሌ ሴት ልጅ ነች ምናምን እረፍት ማድረግ አለባትኝ። ለዛ ነው ብሩኬ ከሀቤትም የተገኘው ከዚህ ወንድማችን ቤትም የተገኘው ማለት ነው። ስለዚህ ቅምጥሌ አይሚሲዩ ናፍቄሻለሁ፣ የኔ ቆንጆ ናፍቄሻለሁ ነው ናፍቄሽኛል ነው የሚባለው ግን እና የኔ ውድ ነገር የኔ ቆንጆ የኔ ቅምጥሌ የኔ ድሮን አላቢው ብሩኬ ደግሞ ምርጥ ወንድም ነው እንግዲህ እንደምታውቁት። ስለዚህ ሁላችንም ወንድሞቻችን ቤተሰቦቻችን ለማስደሰት እንኳንም ወለድኩ እንዲባል ወንድማችን ደግሞ እንኳን ላንቺ ስል ተደባደብኩኝ እንኳን ላንቺ ስል ብዙ ነገር ወንኩ ብሎ
እህታችን ደግሞ እንኳን ላንቺ ስል ብዙ ነገር ወንኩልሽ፣ እንኳንም አዘልኩሽ፣ እንኳንም አቀፍኩሽ ምናምን ነገር ብላ ማለት ነው ትት ሲሉልን አስባችሁታል። አባታቸው ደግሞ ልጄ እንኳን ወለድኩሽ፣ ውይ አንቺን ስወልድ እኮ ሰዎች እንዲህ ብለው ነበር። በነገራችሁ ላይ ማለት ነው ልነግራችሁ የምፈልገው ነገር ምን መሰላችሁ? የምሬን ነው። ምናልባት ከእያንዳንዳችን ቤተሰብ እንደዚህ አይነት ነገር ይፈጠራል ብዬ አስባለሁ። ወይ ደግሞ የሆነ ቤት ብቻ የሆነ አንዳንድ ሰዎች ምን አገባችሁ ሁ አርዩ የሆነ ሰው ሲወልድ ለምንድን ነው እንደዚህ የምትወልዱት ምናምን ማለት ይህ ሁሉ ልጅ ምን ያደርግላችኋል አይነት ነገር። ከዛ ደግሞ የሆነ በቃ ተወልዶ ምናምን ከዛ ስ ባይወልድ ይሻል ነበር ምናምን የምትሉ ማለት ኮክኒያ ሙላ ቡላ ሁላ ማለት ነው አመዳ እግዚአብሔርን ዋትሳፕን እና እዛ የምትሉ ሰዎች ስላላቸው ስለዚህ ምን ልላቸው ፈለገኝ ነው። ከዛ አባታችሁ እንኳን ወለድኩሽ ልጄ፣ እኔ እኮ አንቺን ስወልድ እንዲህ ብዬ ነበረ፣ ባልተወለድሽ ተብለሽ ነበር፣ እኔም ቢሆን ባልወለድኩሽ ብዬ ነበረ ማለት በቃ የሆነ በችግር ሊሆን ይችላል ያሳደጓችሁ ምናምን። እናታችሁም ደግሞ አንቺን ስወልድ እኮ እንዲህ ነበረ፣ በቃ ተስፋ ጥይብሽ ነበር ምናምን ስትላችሁ በመቤቴ ብቻ ፈጣሪ ፍቀድልን ሁላችንም ቤተሰቦቻችን እንደዚህ የሚደመሙብን ልጆች ለመሆን ማለት ነው። ያው በአንድ ላይ ልንገራችሁ ሰሞኑ ሰብሰብ አድርገው የሰነበትኩት ነገር ነው። እየተመቸኝ ስላልሆነ እየሰራው ስላልነበረ እና ብሩኬ ዳስፖራው ብሩኬ ምናምን የውጭ ሀገር ምናምን እያላችሁ ያላችሁ ማላችሁ እና በመጀመሪያ ማመን ያለባችሁ ማለት ነው ፈጣሪ እትፍ ሲልላችሁ ፈጣሪ ፈቅድላችሁ አገራችሁ ላይ ያልፍላችኋል። አገራቸው ላይ እየሰሩ አገራቸው ላይ ሆነው በጣም የሌለ ነገር ያበደ ህይወትን እየኖሩ ያሉ አሉ። የብሬን ነው ምላችሁ። ስደት ላይ ወጠን ደግሞ አይደለም ሊያልፍልን ብዙ ነገሯችን ጎሎብን ጤናችን ጎሎ ብዙ ነገር እንኳን ለሀገራችን እንኳን እንመለስ ብንል ለዛ ገንዘብ አጠን ያለን ደግሞ አለን። ስለዚህ ፈጣሪ የትኛውም ሀገር ላይ ዋናው ይባርክላችሁ እትፍ ይበልላችሁ የምትሰሩትን ሁሉ በረካ ያድርግላችሁ እንጂ እንደዛ የሚባል ነገር የለም። እኔ በዚህ ነገር አላምንም። የሰው ልጅ ውጭ ሀገር ሆነ አገር ቤት ሆነ የትኛው ሀገር ላይ ሆነ የትኛው ክልል ላይ ሆነ የትኛውን ስራ ሰራ ይህን ሰራ ያን ሰራ ሁሉም ሰው በሰራው ነገር ፈጣሪ ሲባርክለት ሁሉ ነገር ይባረካል፣ በረከት ይኖረዋል። አንዳንዴ እኮ በወር 100 ሺህ ብር እየተከፈለው ዝም ብሎ እንደዚህ ይኸውን የሆነ እንደዚህ ከባድ ስራ ወይ ደግሞ ከሰው አይነት ሳይገባ ማለት ነው ያ የተከፈለው ብር አይደለም 100 ሺህ ብር 200 ሺህ ብር እንኳን ተከፍሎት ወር እስከ ወር ማያደርሰው ሰው አለ። በቃ በረከት የለውም። ብዙ ሰዎች አጋጥሟቸው አቁም ገንዘብ ደሞዝ አሪፍ ነው የማገኘው ገቢ አሪፍ ነው፣ ግን ከወር እስከ ወር አይደለም ሊያደርሰኝ ግማሽ ወር ላይ ነው የሚያልቀው ምን ላድርግ ይላሉ። እንደውም ብዙ ሰዎች ምን ያደርጋሉ አይታችሁ ከሆነ ወስደው ገንዘባቸውን ያስባርካሉ ምናምን ነገር። ግን ፈጣሪ ትፍሎ ይባርክላችሁ። በዛ ላይ ደግሞ ብቻ ወደ ሌላ ነገር መግባት አልፈልግም። ምክንያቱም እኔ ስለዚህ ወደ ቤተክርስቲያን ምናምን ብገባም ብዙም አላውቀው ነገር ስላለ ምንም ልል አልፈልግም። ብቻ ግን እግዚአብሔር ሲባርክላችሁ እግዚአብሔር እትፍ ሲልላችሁ ልጄ በዚህ ነው አንተ መለወጫ ልጄ በዚህ ነው አንቺ የምትለወጩ ካላችሁ የማትለወጡበት ምንም አይነት ነገር የለም። ተግባባን። ስለዚህ ወዳልሆነ ነገር አይምሯችን ባንወስደውና ባንመርዘው። አይምሮ በነገራችሁ ላይ ያሰብንለትን ወይ ደግሞ እንደምንለው ነው የሚገዛልን። ብልጥ ነው አይምሮ። ብልጠትን መጫወት ይፈልጋል። ልባችን ነው ምስኪን። ልባችን ግን የተፈጥሮ ሁኔታ ነው። ግን ልብና አይምሮ አንዳንዴ ይጋጫሉ። አይምሮ አስቦ ካልኩሌተር ሰርቶ ይህን አድርግ ይለዋል። ልብ ደግሞ አይን አላደርግም ምናምን ማለት ነው። ስለዚህ አይምሯችሁ እንዳሸንፋችሁ አትፍቀዱ። በልባችሁ ተመሩ። ልባችሁ የሚላችሁ ሌላ ነው። ልባችሁ አሁን አንዳንድ ሰዎች የምትገርሙኝ የሆነ ቀን ጥሩ ሰው ናችሁ፣ የሆነ ሰው አይደላችሁ። ምክንያቱም አያችሁ አይምሯችሁ እያሸነፋችሁ ስለሆነ፣ ልባችሁ እያሸነፈ አይደለም፣ አይምሯችሁ እያሸነፋችሁ ነው። ስለዚህ ለአይምሮ አትሸነፉ። የምሬን ነው። የሆነ ነገር በቃ ያልሆነ ነገር ለማድረግ አትሮጡና ብቻ በአጠቃላይ ቅምጥሌም ቡራም ትልቅ ደረጃ ደርሳችሁ እንደማያችሁ አልጠራጠርም። ወንድማችን ደግሞ እግዚአብሔር ያክብርልን፣ እንዳንተ አይነቱን ያብዛልን። ሁለታቸውን በፍቅር እንዲመጡ እንግዲህ ታረቁልኝ፣ በአንድ ላይ እንድትመጡ ፈልጋለሁ ብለሚን ነገር ስላደረግ ደስ ብሎኛል። ብሩኬም የኔ ወንድማችንም ስላገኘው ደስ ብሎኛል። ያው ገብቼ እያየው ነበር፣ ብዙ ልጆችም ፖስት አድርጓል። ነገር ግን እንደዛ ሆኖ 10 ሺህ አልገባም ነበረ። እንግዲህ በሁለታችሁ ስም ነው በጨረቃዎች ስም ነው እንግዲህ ከ10 ሺህ በላይ ያለፈውና ልጁ ደግሞ ምርጥ ልጅ ነው፣ ይገባዋል። ሰብስክራይብ አድርጉት። ብሩኬም ቅምጥሌም ሁለታቸውም ተገኝተዋል። ቅምጥሌ በአካል ባትገኙ እንግዲህ መልእክቱም ይደርሳታል እንዳያችሁ። ስለዚህ 20K እንኳን ቢገባ ያንሰዋል ብዬ አስባለሁኝ። ሁላችሁንም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በአጠቃላይ ራሳችን እንዳናጣ በደንብ ራሳችን መቆጣጠር አለብን ብዬ አስባለሁኝ።
ነገ በምን መልኩ እንደሚመጡ አላውቅም። ሰላም ያሳድረን። የፊቱን ብሏል ጓያነቅና የዛሬን አይተናል። ተመስገን። ለነገ ደግሞ እግዚአብሔር ያውቃል። የዛሬን ቪዲዮ አይታችሁ ለነገ እየተጨነቃችሁ የምታድሯላችሁና እንደዛ አትሆኑ ማለት ነው ውዶቼ። በተረፈ ለሁሉም ነገር እግዚአብሔር ያውቃል። የየዕለት ቀናችን እግዚአብሔር ፈቅዶ ዛሬን አውሎና ያሳድረናል። ስለዚህ ነገንም እሱ ያውቃል። እወዳችኋለሁ። ደህና ደሩልኝ።